ሰላም ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ተመልሰን ወደ 22 ማዞሪያ ነው የመጣ ነው። እንግዲህ እንደምታስታውሱት ትናንትና በነበረው ቪዲዮ ላይ የደረሰበትን ፕሮግረስ ነበር ያየ ነው። ዛሬም ደግሞ ተመልሰን ወደዚሁ ነው የመጣሁት። እንደምትመለከቱት ጎላጎል በራፍ ላይ ነው የጀመርኩት። ጎላጎል ህንጻው ማለት ነው፣ ወይም ደግሞ ታውን ስኩዌር ሞል የፊት ለፊት የምታዩት የገበያ ማዕከል ነው። እንግዲህ እዚህ ሲኖትራኩ ያለበት ጋር ድረስ ደርሷል። ኦልሬዲ አስፋልቱ ማለት ነው። እኔ ኢቨን ሪከርድ እስከማረግበት ድረስ ማለት ነው ኦልሬዲ አልቋል ማለት ነው። ከኋላችን እንደምታውቁት ያው አደባባዩ ነው ያለው፣ ወደ መገናኛ ወደ መስቀል አደባባይ፣ እንደዚሁም ደግሞ ወደ እንግሊዝ ኤምባሲ የሚወስደው መስቀለኛው መንገድ፣ አንደኛው ደግሞ ያው ይሄኛው መንገድ ማለት ነው ያለው። እንግዲህ እዚህ ቦታ ላይ ደርሷል። ትላንትና ኦልሬዲ ይሄን መንገድ ራሱን ነበር ያየ ነው። እዛ በግራ በኩል መታየት ቆርቆሮ ስር ተነስተን እዛ ስር አዳዲስ ነገሮች አሉ። በትላንትና ቪዲዮ ያላያችሁት ካላችሁ ምናልባት እዛ አካባቢ የገበያ ማዕከል፣ እንደዚሁም ደግሞ አረንጓዴ ስፍራ፣ ከዛም ባሻገር ደግሞ አዳዲስ ላንድ ማርኮች የተሰሩ ከብረት ምናምን የተሰሩ ብዙ ነገሮች አሉ። ከዛ ነበር የጀመርነው። ከዛ ጀምረን ወደ አዲሱ ስቴዲየም አቅጣጫ ነበር ያመራ ነው። ዛሬ ደግሞ እንግዲህ ከጎላጎል ተነስተን በቀጥታ ወደ ስቴዲየሙ ታችኛው አዲስ ወደሚሰራው መንገድ ድረስ አብረን እንጓዛለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነበር ቤተሰቦችን ሀሳብ አስተያየታችሁን አስቀምጡ። ብዙም ደግሞ ላይክ በማድረግ ቪዲዮውን ብትጀምሩ ደስ ይለኛል። ከዛ ባሻገር ደግሞ ኮመንት ሴክሽን ላይ ያለውን የመረጃ ቻናል አዲስ የተከፈተ ቻናል አለ፣ ሰብስክራይብ ብታደርጉት እንደዚሁ ደስ ይለኛል። እንደምትመለከቱት ያው አስፋልት ፓርቱ እኔ እስኪቀርጽ እንኳን እዚያ 22 ማዞሪያ ደርሷል ማለት ነው። ከዛ በኋላ ደግሞ ኦልሬዲ ምናልባት ጨርሰውት ነው የሚሆነው። ኦልሬዲ እንዳያችኋት ከተነሳንበት እስከዚህ ድረስ በጣም ትንሽ ቦታ ነች። እንደውም እሱኛው ፓርት ኦልሬዲ አስፋልት ነበር፣ መኪኖች የሚስተላለፉ ነበር። ምናልባት በባለፈው ቪዲዮ እዚህ ጋር አፈር ክምር ነበር የተዘጋው። እዚህ ቦታ ላይ ነው የነበረው። ወደ ታች ወደዚህ ወደ ምንሄድበት አቅጣጫ ለመኪኖች ዝግ እንደነበር ይታወቃል። ኦልሬዲ እየሰሩ ስለነበር ማለት ነው። ከታችኛው በኩል ደግሞ ስቴዲየሙ ጋር የሚገኘው መስቀለኛ መንገድ ጀምሮ ይሄ በዚህ በሁለቱ መካከል የነበረው ቦታ አስፋልት እያደረጉት ስለነበር ዝግ ነው የነበረው። ዛሬ እንግዲህ እንደምትመለከቱት ኦልሬዲ ተከፍቶ አስፋልት እየተደረገ ነው የሚገኘው። ምናልባት በቅርብ ቀናት የሚከፈት ነው የሚሆነው። እንደምታዩት ያው ጎላጎል ነው ፊት ለፊታችን ያለው በቀኝ በኩል ያለው ህንጻ እዚህ ደርሷል ማለት ነው። መንገዱ እንግዲህ ፕሮጀክቱ እስከዚህ ድረስ ነው፣ 2 ኪሎ ሜትር ከጎላጎል እስከ ቦሌ መድኃኒዓለም ማለት ነው። የታችኛው እንደምታውቁት ኦልሬዲ ተጠናቆ ክፍት ነው ለትራፊክ አገልግሎት እየሰጠ እንደነበር ይታወቃል። ከዛ ባሻገር ደግሞ አሁን ላይ የዚህ ስቴዲየሙ ዙሪያ በታችኛው በኩል ወይም ደግሞ በመድኃኒዓለም ቤተክርስቲያን በኩል አንድ ተለቅ ያለ መንገድ እንዳለ ይታወቃል። እንግዲህ ያኛው መንገድ በጣም አሁን ላይ እየተሰራ ነው። ትላንትና ኢቭን ሳልፍ በዛ ይቻለውኝ። ነገር ግን ያው መሽቶም ስለነበር ከዛ ወደዛ እስክደርስ ኦልሬዲ መሽቶ ነበርና አዲስ ነገር ለመያዝ ቢዞም ኦልሬዲ ላይታይ ስለሚችል ነው እንትን የዘለልኩት። ተመልሰን መጣን፣ ግን እሱን በቅርቡ እንመለከተዋለን። ያም መንገድ ምናልባት በቅርብ ከሚጠናቀቁ ረጅም ርቀትም በእርግጥ የሚሸፍን አይደለም። ከአዲሱ ስቴዲየም እስከ ሞኤንኮ አቅጣጫ የሚወስደው ዋናው መንገድ ማለት ነው። የሞኤንኮ ቦሌ መድኃኒዓለም ኮሪደር ሳይሆን የስቴዲየሙ አጥር ያለው መንገድ አዲስ መንገድ እየተሰራ እንደሆነ ይታወቃል። እሱም በቅርብ እንመለከታለን። ከዛ ባሻገር ግን እንግዲህ ሌላ ድጋሚም ስለሆነ የተመለከት ነው የነበረው እዚህ መንገዶች ላይ አዳዲስ ነገር ያለውን በሙሉ በዲቴል ላሳያችሁ ሞክራለሁኝ። እንግዲህ እስከ መጨረሻው ድረስ አብሯችሁን ቆዩ። አሁን እንግዲህ ያለ ነው ከዚህ በፊት 7 አፕ የሚባለው አካባቢ ነው። ሰቨን አፕ አልደረስንም። እዛች ብሊክ የምታደርገው ህንጻ ፊት ለፊት ነው 7 አፕ የሚባለው። እዚህ አካባቢ ምናልባት ኳሊቲ ኬክ ቤት ተብሎ ይጠራ የነበረው አካባቢ ነው። ግን አዳዲስ ነገሮች አሉ ያልኳችሁ እዚህ የታጠረው ቆርቆሮ ስር ነው። የገበያ ማዕከላቶች እየተገነቡ ይገኛሉ። ሰፋ ያለ ቦታ ነው። ምናልባት የትላንትናው ቪዲዮ ላይ እሱን ልትመለከቱ ትችላላችሁ። ምናልባት ላላያችሁት ቤተሰቦች ካልሆነ በስተቀር ማለት ነው። ገና ትላንትና ነው የገባ ነው። ከዛ በፊት ታጥሮ ነው ረጅም ሰዓት። አሁንም እንዳያችሁት አጥር ነው። መግባት አይቻልም ነበር።
ከዛ ባሻገር ያው አሁን ላይ በግራም በቀኝም ያሉ ሞሎች እና የገበያ ማዕከላት እየተጠናቀቁ ነው የሚገኙት። እንደሚታወቀው እዚህ መንገድ ላይ ወይ ሞል ወይም ደግሞ የገበያ ማዕከላት ትንንሽ ማለት ነው ምናልባት ህንፃ ለመስራት የማያስችሉ በቂ ያልሆነ ቦታ ላላቸው ማለት ነው ትንሽ ተመሳሳይ አይነት የገበያ ማዕከላቶች በብዛት እየተሰሩ ነው የሚገኙት። እንግዲህ እንደምታዩት አሁን ወክ ለማድረግም አይ ቲንክ ምቹ ነው፣ መኪናም ስለሌለ መንገዱም ደግሞ ገና አስፋልት ስለሆነ አሪፍ ነው። እንደምታዩት እግረኛ ነው ያለው። እንግዲህ ባንኩ ያለበት እዚህ ህንፃ ላይ ነው፣ ያው በተለምዶ አዋሽ ባንክ አካባቢ የሚባለው ማለት ነው። እንግዲህ የመጣንበት መንገድ ደግሞ ይሄንን ነው የሚመስለው። እንግዲህ በቅዱስ ገብርኤል አውራሪስ ሆስፒታል፣ በጤና ጣቢያ እንደዚሁም ደግሞ በቀበሌ ወይ ደግሞ በስቴዲየም አድርገን በቀጥታ ዛሬ ሙሉን አብረን ነው የምንጎበኘው። እስከ መጨረሻው ብትመለከቱት በእርግጠኝነት አፕዴቱን ይደርሳቸዋል ብዬ አስባለሁኝ። እንግዲህ ወደ ምሽት ላይ ነው እየቀረጽኩ ያለሁት ማለት ከስራ መውጫ ሰዓት በኋላ ማለት ነው። ለዛም ስለሆነ ሰው እንቅስቃሴ በደንብ አለ። እንግዲህ እስከ መጨረሻው ድረስ አብረን እንቆይና እስኪ የደረሰበትን አብረን እንጎብኘው። አሁን በተለምዶ 22 ክሊኒክ አካባቢ ነው እየደረስን ያለ ነው። ቀጥሎ አውራሪስ ቅዱስ ገብርኤል ሆስፒታል የሚባሉ ሰፈሮች ናቸው ያሉት።
በ15 ብር በ25 ብር
አላቸው ማኑዋል መሰራቱን አላወኩም። አሁን ዝም ብሎ ኦንላይን የሚሰራ ቢሆን ምንም የዛሬው ጉብኝታችን እዚሁ ነው የምናጠናቀቀው። ይህንን ይመስል ነበር። ነገ በሌላ ፕሮጀክት እንገናኛለን። እስካሁን ታክሳችሁ ስለተከታተላችሁ አመሰግናለሁ። መልካም ጊዜ። ቻው።